ይህ ከላይ የምታዩቸው ኤሌመንተሪ ወይ ስኩል ተማሪዎች ናቸው። እንደምታዩቸው እንግዲህ ድርጊታቸው በጣም የሚያሳፍር ነው። ይህንም ድርጊት እንግዲህ እየፈጸሙ ያሉት በትምህርት ቤት ቅጥር ግቢ ውስጥ በተዘጋ ክፍል ውስጥ ነው ማለት ነው። እንግዲህ እየተቀረጹ ነው የሚገኙት። ከነሱ አልፎ እንግዲህ ይሄን ሁሉቱን ወላጅ አባቷ ቆረጡት። እሰይ እልላችሁ እንዴ የታላችሁ አጨብጭቡ፣ እልል በሉ። የስ ቆረጡት። እንደዚህ ነው እኛ ፍትህ የምንፈልግ፣ እንደዚህ ነው እንጂ ቁርጥ አረጉለታ አንጠልጥለው ይሄ ምንድነው አሉታ። አንድ የህግ ባለሙያ ሚዲያ ላይ ወጥቶ ታስታውሱ ከነበረ ሸገር ኢንፎ ላይ ነው በደንብ አስታውሳለሁ። የሚደፍሩ ሰዎች ያለምንም በቃ ጥያቄ መኮላሸት ነው ያለባቸው የሚል አጭርና ግልጽ ነገር አስቀምጦ ነበር። እውነት ነው። እንግዲህ በጣም አነጋጋሪ ነበር። እንዲህ አይነት ድርጊት ፈጸሙ ሲባል እንግዲህ ሐሳብ መስጫው ሳጥኖች ላይም የተለያዩ አስተያየቶች ሲነገሩ እንደነበር እንግዲህ የተመለከቱ ይመስለኛልና ይሄ ነገር እውነት ነው ወይ የሚለውን ለማረጋገጥም ነው ወደርሱ እየደወል ነው። ኑ ኢትዮጵያን እንርገም ልክ እንደ አሜሪካው አይነት እሺ፣ ልክ እንደ ሎስ አንጀለሱ ሀብታሟን ካሊፎርኒያ እንዳደረጋት ዶጋመድ እሺ፣ በፍጹም ጊዜ የማይሰጥ እሳት ያግኝሽ የሰደድ ምንም ሀብትሽን ሳይነካ ዘረኝነትን የሚያነድ አሜን። ያሞቀሽ የድህነት ልብስ በሀብት ንፋስ ይገፈፍ ይምጣብሽ መሬት መንቀጥቀጥ እዳሽን ብቻ የሚያረግ አሜን። በቀድሞ ጀብዶችሽ ድስኩር ጆሮአችን ከምታደሚ በገሃድ ከፍ ከፍ በይ በስኬት ታሪክ ድገሚ። አሜን። አርግዢ ንጉስ ውለጂ ማንንም ከቶ ሳይሰማ እውነትን የሚያስተናግድ ሐሰትን ማዋረድ እንጂ ለፍትህ ልቡ የሚደማ በደልን የሚያወላግድ ሰው የሚገፉ ልጆችሽ ጨርቅ እየጣሉ ይበዱ ሙስና የሚበሉበት ሆዳቸው አብጦ ይፈንዱ። እኔኮ በቃ እኔ ስሜታዊ ነው። እንዴት ነው አንደበተ ደስ የሚለው? እኔ በቀዩ በለው እኮ በቀዩ ቨርዥን በለው። እኔ የኔ ወንድም አንጀቴን የተናገርከው የውስጤን አሜን። ኑቦላ ሙላ ቢታዮተና ኑና ቢቲያጌ ባሱና ባላና ኑኤቆ ገደዛላና ኑና ሱጊዳይ ባውኩንዳና ኑጋቲ ባጋነ መና ኢማጥሽሽኒ ራይማና ዛንዳይ ቶቶ ኦሳራ ኑና ሞቲያጌ ኤስጊዲዮ አይቆያቲና ይታሽሎ አዋቆ ሳካታይጋ ኤላና ቦላኖ ተና ቢታይ ቢቲያጌ ታንጎ ሸና ጎዳይ ከላይ የምታዩቸው ኤሌመንተሪ ወይ ስኩል ተማሪዎች ናቸው። እንደምታዩቸው እንግዲህ ድርጊታቸው በጣም የሚያሳፍር ነው። ይህንም ድርጊት እንግዲህ እየፈጸሙ ያሉት በትምህርት ቤት ቅጥር ግቢ ውስጥ በተዘጋ ክፍል ውስጥ ነው ማለት ነው። እንግዲህ እየተቀረጹ ነው የሚገኙት። ከነሱ አልፎ እንግዲህ ይህን መልእክት ማስተላለፍ የምፈልገው የነሱ አንዱ አካል ሆኖ ሁለተኛው ደግሞ ለሚቀርጸውና ለለቀቀው አካል ነው። እንደዚህ አይነት ቪዲዮዎች የምትቀርጸው የእህትህ ቢሆን ወይም ደግሞ በጣም የቅርብ ሰው ቢሆን ምን አይነት ስሜት ይሰማሃል? በዚህ ነገር ውስጥ እንግዲህ ልጆች ህይወታቸውን ሊያጡ እንደሚችሉም ነው። እናንተም ደግሞ ኃላፊነት ሊገባቸዋል። እንደዚህ አይነት ድርጊቶች ከማድረጉ እንግዲህ ተቆጠቡ ነው። ደስታ ሰምቼማ አልተኛ። ከሌሊቱ 9 ሰዓት በኢትዮጵያ ትልቅ ፍትህ ተገኘ ለመጀመሪያ ጊዜ። እጅግ ትልቅ ተሰርቶ የማይታወቅ ተደርጎ የማይታወቅ እጅግ ገራሚ ሁላችሁ ስትፈልጉት የነበረ ታላቅ ፍትህ። እሱም ወንድ ልጅ ህፃን ልጅ ሊደፍር ሲል ብልቱን ወላጅ አባቷ ቆረጡት። እሰይ እልላችሁ እንዴ የታላችሁ አጨብጭቡ፣ እልል በሉ። የስ ቆረጡት። እንደዚህ ነው እኛ ፍትህ የምንፈልገው። ምን አይ በወላይታ እኮ ነው በወላይታ ምን አለ አደባባይ ላይ ትልቅ አደባባይ ላይ መንግስት ሰቅሎ ቢገለው ቢቆርጠው ሰቅሎ መንግስት በመንግስት ደግሞ የተለየ አሪፍ ነበረ። ፍትህ ማለት እኮ ይሄ ነው። አይ አባት ጀግና እኮ ናቸው። እነኛ አባት ያሉበት የተወለዱበት መንደር ነው። እኔ ልጆቼ ወደፊት ሄጄ ማሳደገው ወላይታ መንደር እሳቸው ያሉበት ከእሳቸው ጎረቤት ነው መሆኑ ፈልገው ጀግና የጀግና ዘር እንደዚህ ነው እንጂ ቁርጥ አረጉለታ አንጠልጥለው ይሄ ምንድነው አሉታ። ይሄማ ልጅህን ልገልበት የነበረው ነው መትረየሴ ነው ስፋልኝ አለው። ይሙት ይኑር አላውቅም፣ ግን በሚያሳዝን ሁኔታ እኚህ ጀግና አባት በሰረገላ እልልታ በነጋሪ በጣም ክብር ሊሰጣቸው በሚገባበት ቦታ አደባባይ ላይ ብልቱን አንጠልጥለው አሸክሟቸው እንደ ሌባ ይገርፏቸዋል። እኔ ደፋሪ መስሎኝ ነበር ሲጀመር፣ ለካ ልጃቸው ስትደፈርባቸው የቆረጡ ናቸው። እኔ እንደው በጣም የገረመኝ እንዴት እንትኑ ተቆርጦ መራመድ ይችላል እያልኩኝ በለው ስል ነበር። ኖ አይደለም፣ ለካ አባት ናቸው ቆረጡ። ልጃቸውን ሲደፍር የነበረው ሰውዬ ቆረጡት፣ ብልቱን አለቀ። ከዛ ለምን ቆረጥክ ብለው እነሱ ደግሞ አደባባይ ላይ አውጥተው ለህግ ትሰጣለህ እንጂ ለምን ቆረጥክ እንዲህ ይባላል እንዴ? ኧረ እኔ እንደውም ቢላ ምናምን ይዤ ነው የምዞረው በቦርሳዬ። እሺ እኔ እኔን አይደለም የትኛውን ተማሪ ሴት የሚተነኩስ ወንድ ካገኘው ቆረጥ ነው ማድረግለት። የታባክ እንዲህ ቢሆን ደፋሪዎች ትጠፉ ነበር። አይና አባታችሁ ልጁን ሊደፍር ያለ ጓደኛውን የመራቢያ አካሉን ቆረጠው ተብሎ በጣም መነጋገሪያ ሆኗል። ወይም ቫሪያን ወጥቶ ሁሉም ሲቀባበለው ካገኘን በኋላ
ነገሩ ለምን ታሰበ? ምን ተፈልጎ ነው? ወላይታ ዞንንስ ለምን ተመረጠ? ለዚህ ሐሰተኛ መረጃ በሌላ ነገር የመጣበት ነገር እንዳለ መረጃው አለ ወይስ ይህም መተት ነው እኛ ላይ መተት ሊሰራ ነው ሄዶ ሲወጣ ያየ ነው የሚል ነገር ሰምተው ግለሰቡን በቁጥጥር ስር አውሎ ምርመራ እንዳጣራ ነው የገለጸልን። በፍጹም በህግና ስርዓት ባለባት ሀገር ውስጥ በግለሰብና በቡድን የሚወሰዱ እርምጃዎች ሊሞገሱም ሊከበሩም ሊደነቁም አይገቡም። እንደዚህ አይነት ነገርን የፈጸመን አካል ከማወደስ ይልቅ የህግ አግባብ ቢያየው አይሻልም ነበር ወይ የሚሉ ሀሳቦች ቢያድጉና ሁላችንም ገዢ ብናደርጋቸው የተሻለ ነው የሚል እምነት አለኝ። ማህበራዊ ሚዲያ በተለይ በቲክቶክ ከፍተኛ መነጋገሪያ የነበረው ቪዲዮ ብዙዎች ሀሳብና አስተያየታቸውን እየሰጡበት ነው። በቪዲዮ ላይ ሆነ የተባለው ነገር እውነት በኢትዮጵያ ተፈጽሟል? በሀገራችን እንዲህ አይነት ድርጊትስ ተደርጓል? ብለው አንዳንዶች በአግራሞት ሲመለከቱ፣ አንዳንዶች ደግሞ ያደረገው ነገር ልክ ነው እያሉ ድጋፍ ሲሰጡ ተመልክተናል። እንግዲህ በዚህ በማህበራዊ ሚዲያ በተለይ በቲክቶክ ከፍተኛ መነጋገሪያ የነበረው ቪዲዮ አንድ አባት የገዛ ጓደኛው ልጁን ሲደፍር ደርሶበት የመራቢያ አካሉን ቆረጠው፣ ይህንንም በኤግዚቢትነት ተይዞ ወደ ፖሊስ ጣቢያ እየሄደ ነው በሚል የሚያጅቡት ልጆችና እንዲሁም ደግሞ የህግ አካል የሚታይበት ቪዲዮም ካጠገቡም አንድ ሰው ኑሮ ሲሄዱ የሚያሳይ አጭር ቪዲዮ ነው። በእጁ የያዘው ነገርም እንግዲህ ምንድነው ያሰኛል። አንዳንዶች የመራቢያ አካል ነው እያሉ ቪዲዮ ወዲህ ወዲያ ሲንሸራሸሩ ብሏል። ከፍተኛ መነጋገሪያም ነበር። ይህ ቪዲዮ በትክክል የሆነና የተደረገ ነው ወይ ስንል እኛም ጠይቀናል። ይህንን ጉዳይ ለማጥራት እንግዲህ ጉዳዩ ተፈጸመ የተባለው በወላይታ ከተማ ወረዳ 14 በሚባል አካባቢ ነው በሚል ብዙዎች ያጋሩት መረጃ ስለሆነ ይህንን ጉዳይ ለማጥራት እውነት ነው ወይ የሚለውንም መረጃ ለመጠየቅ ከምክትል ኮማንደር ለመስማት ደውለናል። ዛሬ እንግዲህ በተለይ በማህበራዊ ሚዲያ በቲክቶክ በደቡብ ክልል አንድ ግለሰብ ልጁን ሊደፍር ያለ ጓደኛውን የመራቢያ አካሉን ቆረጠው ተብሎ በጣም መነጋገሪያ ሆኗልና ይህ ነገር እውነት ነው እንዴት ነው የሚለውን ለመጠየቅ ነው። በመጀመሪያ ራስዎትን ያስተዋውቁልኝ። እኔ ምክትል ኮማንደር አሸናፊ ኃይሌ ይባላለሁ። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን የህዝብ ግንኙነትና ገጽታ ግንባታ ዳይሬክቶሬት ዳይሬክተር ነኝ። ከመግቢያችን እንዳነሳሽው በዛሬው ዕለት እናንተም እንደተከታተላችሁትና ብዙዎች ሲያዘዋውሩት እንደዋለው እኛም የተዘዋወረውን ምስልም በቪዲዮ የታገዘውን እንቅስቃሴ ያለበትን ምስል ተመልክተናል። እንዳየንም በወላይታ ዞን አካባቢ ነው ይሄ ወንጀል የተፈጸመው የሚለውን ከዞኑ እንዲሁም ደግሞ በዞኑ ስር ካሉ ወረዳዎች ጋር በመሆን አካባቢውን የመለየት ስራ ለመለየት ጥረት አድርገናል። ነገር ግን በወላይታ ዞን ካሉ ከተማ አስተዳደሮችም ሆኑ ወረዳዎች ውስጥ ይህን አይነት ክስተት እንዳላጋጠመ ሙሉ በሙሉ ማረጋገጥ ችለናል ማለት ነው። እንደታዘባችሁትም በማህበራዊ ድረገጽ ወይንም ደግሞ እነዚህ ቲክቶክ እና ፌስቡክ ላይ ሲዘዋወር የነበረው በወላይታ ዞን ውስጥ 14 ወረዳ የሚባል ቦታ እንደሆነ ነው የሚገልጸው። ያ ቦታ ደግሞ በወላይታ ዞን ውስጥ 14 ወረዳ የሚባል አካባቢ ጭራሽ በአወቃቀርም በአደረጃጀት የሌለ አካባቢና የፈጠራ ወሬ መሆኑን አረጋግጠን ችለናል። አሁን ከዞኑ ፖሊስ ጋር ይህ ነገር በስፋት ቫሪያን ወጥቶ ሁሉም ሲቀባበለው ካገኘን በኋላ ነገሩ ለምን ታሰበ፣ ምን ተፈልጎ ነው፣ ወላይታ ዞንንስ ለምን ተመረጠ ለዚህ ሐሰተኛ መረጃ የሚለውን የማጥራት ስራ ለመስራት የአንድ ይህንን የሚያጣራ የምርመራ ቡድን ተዘጋጅቶ በሁሉም በዞኑ ባሉ አካባቢዎች ላይ ነገሩ ካለ ከሌለም ደግሞ የፈጠራ ወሬት ምንጩ ከየት ነው የሚለውን ነገር የማጥራት ስራ ለመስራት እንቅስቃሴ ተጀምሯል። እንግዲህ ተመልካቾቻችንም እንዳዩት እጅግ በጣም ብዙዎች ተቀባብለውታል። ይሄ ድርጊት አስደንጋጭም ነው። እንግዲህ ሕግ ባለበት ሀገር እንዲህ አይነት ግለሰብ በራሱ ውሳኔ ያደረገ የሚለውም ያስደነግጣል። ተደረገ የሚለውም ለየት ያለ ነው። እስከዛሬ ከተሰሙት በእጁም የያዘው ነገር አለ ግለሰቡና የመራቢያ አካል ነው እያሉም መረጃውን ሲሰሩ የነበሩ ሰዎች ነበሩ። ከዚህ ጋር ተያይዞ ይሄ ግለሰብ ባንድም በሌላም ነገር ወደ ፖሊስ ጣቢያ ወይም በሌላ ነገር የመጣበት ነገር እንዳለ መረጃው አለ ወይስ?
ይህ መረጃ እንግዲህ ለክልሉ ፖሊስ ኮሚሽን ከደረሰ በኋላ ከዞኑና ከወላይታ ዞንና እንዲሁም ከወረዳዎች ጋራ ግንኙነት እናደርግ ቆይተናል። መረጃው በወላይታ ዞን ከአወኮይሻ ወረዳ ላይ የተፈጸመ ነው። ከዚህ ጋር ግን ምንም አይነት ግንኙነት የሌለውና ፍጹም ሐሰት የሆነ አንድ ግለሰብ በአካባቢው በተለምዶ በአምልኮ ስርዓት ወይም ደግሞ አዋቂ ቤት ጠንቋይ ቤት ሄዷል የሚል የሰፈር ልጆች ጠንቋይ ቤት ሲገባ አይተናል ብለው ለማህበረሰቡ ይናገራሉ። በዛ አካባቢ የሚኖሩ የህብረተሰብ ክፍሎች ደግሞ ግለሰቡ ከዛ ሲመለስ ይይዙታል። ሲይዙት በእጁ ይህ አንጀት ያገኛሉ። አንጀት መሳይ የፍየሉን የማይታወቅ አንጀት ያገኛሉ። ይህም መተት ነው፣ እኛ ላይ መተት ሊሰራ ነው ሄዶ ሲወጣ ያየ ነው የሚል ነገር ሰምተው ይዘውት ሲሉ ለመረጃው ለፖሊስ ደርሶ ፖሊስም ግለሰቡን በቁጥጥር ስር አውሎ ምርመራ እንዳጣራ ነው የገለጸልን። ባጣራው ምርመራ ግለሰቡ የፈለገበት ሰው ቤት ሄዶ የመምጣት መብት እንዳለውና በማንኛውም የግለሰብም ሆነ ቡድን ወይም ማህበረሰብ ላይ ያደረሰው ወንጀልን ወይም ተጽዕኖ እንደሌለ በማረጋገጥ ይህንን አጣርቶ እንደለቀቀው መረጃ ደርሶናል። ከዚህ ባለፈ በምንም አይነት መልክ በማህበራዊ ድረገጽ የሚመላለሰውን አይነት መልክ የሌለውም ጭብጥም የሌለው እንደሆነ እንዲታወቅ ነው እንግዲህ መረጃ ሊሰጥ የተገኘው። እውነት ነው። እንግዲህ በጣም አነጋጋሪ ነበር። እንዲህ አይነት ድርጊት ፈጸሙ ሲባል እንግዲህ ሀሳብ መስጫው ሳጥኖች ላይም የተለያዩ አስተያየቶች ሲነገሩ እንደነበር እንግዲህ የተመለከቱ ይመስለኛልና ይሄ ነገር እውነት ነው ወይ የሚለውን ለማረጋገጥም ነው ወደ እርሱ እየደወል ነው። የምትመለከቱት ባለስልጣን ትራፊክ ቢያስቆመው መስኮት አልከፍትም በማለት የቦሌ መንገድ ለሰዓታት ዝግ ነበር። የባለስልጣኑ መኪና ከጎን ጠቅላይ ሚኒስትር ጽሕፈት ቤት የሚል ጽሑፍ ሲኖረው ማንነቱ ግን አልታወቀም። እንግዲህ ሁሉ የምትመለከቱት መኪና በዛ ምክንያት የተዘጋ ነው። ሌላ ተጨማሪ ትራፊክ መጣ። ያው ሌላ ሞተረኛ በድጋሚ እየመጣ ነው የሚገኘው። ትራፊኮች እየመጡ ነው። እንግዲህ ሁሉ መኪና የተዘጋው በዛ ምክንያት ነው።